በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጻድቁ አባታችን ለአቡነ ኤዎስጣቴዎስ ወርሃዊ መታሰቢያ በዓል እንደዚሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ በዓላቸው በሰላምና በጤና አደረሳችሁ አደረሰን። ከዚህ በመቀጠል በወርሃ ሐምሌ የሚጸለይ የጻድቁ አባታችን የአቡነ ኤዎስጣቴዎስን ገድል የተአምሩን ዜናና የዕለቱን ስንክሳር እንደሚከተለው እናሰማለን። ከጅማሬያችን እስከ ፍጻሜያችን ድረስ የአባቶቻችን አምላክ ልዑል እግዚአብሔር ከእኛ ጋር ይሁን። የጻድቁን በረከትና ምልጃ ሁላችንን ይጠብቀን ለዘላለሙ አሜን። ከእነዚህ ወራት በኋላ የቅዱስ ኤዎስጣቴዎስ ልጆች ወደዚህ ደብር ከምስራቅና ከምዕራብ ከሰሜንና ከደቡብ ተሰበሰቡ። ይህችንም የእመቤታችንን ታላቅ ደብር ስሟን ደብረ ማርያም ብለው ጠሯት። በውስጧ ማርና ወተት ይፈሳልና ይኸውም ሐዲሳትና ብሉያት ናቸው። አሁንም በዚች ደብር ሰውና መላእክት በአንድነት በአንድ ቃል ያመሰግኑባታል። እነርሱም የሱራፌል ነገድ፣ የኪሩቤል ነገድና የአፍኒን ነገድ ናቸው። የብርሃን መንፈስ ሁሉ ያመሰግናሉ። ቅዱስ ብሩክ ልዑል እግዚአብሔርን መባረክ፣ ማመስገን፣ ከፍ አድርጎ ማክበር፣ ማገልገል የምትችል ናት። ዳግመኛም በባህርና በየብስ በነፍስና በሥጋ ሳሉ ኃይል የምትሆን ናትና ይቺ ደብር የሁሉም ፈጣሪ ፈጽማ ታመሰግናለች። ያቺ ደብር የመላእክት አለቃ ቅዱስ ገብርኤል ድንግል ማርያምን ባበሰራት ጊዜ ሕያው እግዚአብሔር ብርሃኑን ያሳየባት ደብረ ሲናን መሰለች። ድንግል ማርያም አንድ ልጇን በወለደችው ጊዜ የሰማይ መላእክት በመፍራትና በመንቀጥቀጥ የቆሙባት ቤተልሔምን ትመስላለች። ጌታችን ወልድ ከአይሁድ ፊት በሸሸ ጊዜ ማደሪያ ካደረጋት ከእናቱ ድንግል ማርያም ጋር 1278 ቀን የተቀመጠባት ደብረ ቁስቋምን ትመስላለች። የእግዚአብሔር እግሮች የቆሙባት ለደቀ መዛሙርቱ ዳግመኛ የመምጣቱን ምስጢር በነገረባት በደብረ ዘይት ተመሰለች። ያቺ ደብር የእግዚአብሔር ልጅ በተሰቀለባት በቀራንዮ ትመሰላለች። ነፍሱን ከሥጋው በለየ ጊዜ የአይሁድ የምኵራባቸው መጋረጃ በተቀደደባት ከታች እስከ ላይ ከሁለት የተከፈለባት ቀራንዮን ትመስላለች። የጌታ ሥጋው 3 ቀን ከ3 ሌሊት የተቀበረባት ጎለጎታን ይቺ ደብር ትመስላለች። ያቺ ደብር ዓለም መሸከም የማይቻላት የሰላም መንፈስ ጰራቅሊጦስ በሐዋርያት ላይ በወረደባት በጽርሐ ጽዮን ትመሰላለች። ያቺ ደብር ጌታችን መንግሥትን፣ ክብርንና ምስጋናን፣ ኃይልን፣ ጥበብን፣ ብልጽግናውን ይገልጽባት ይቀበልባት ዘንድ በተሰቀለባት በሞተባትና በቆመባት በደብረ ታቦር፣ በደብረ ጽዮን፣ በቀራንዮ የአባታችን የኤዎስጣቴዎስ ቤተ ክርስቲያን ደብረ ማርያም በዚህ ሁሉ ትመሰላለች። ይህ ቅዱስ ኤዎስጣቴዎስ ከሄደበት በተመለሰ ጊዜ ከአርማንያ ሊቀ ጳጳስ ጋር ተገናኘ። ከአርማንያ ሊቀ ጳጳስ ይህንን 70 ሰቅል ብሩር አልቀበልም ብሎ እምቢ አለ። ወርቅና ብርን የምፈልግ አይደለም፣ የአንተን በረከት ቡራኬ እንፈልጋለን እንጂ የአባቶቻችን ሐዋርያት የቀኖና መጻሕፍትን አባታችን ሆይን ታስተምረን ዘንድ እንወዳለን እንጂ አሉት። የጳጳሳቱም አለቃ ይህንን ነገር ሰምቶ አደነቀ። የዚህን ዓለም ገንዘብ ስለናቀ ፈጽሞ እያደነቀ ከእርሱ አልፎ ሄደ።
በዚህች ሌሊት ጌታችን ኢየሱስ ክርስቶስ በብርሃን ሰረገላ ተቀምጦ ቅዱስ ሚካኤልን በቀኙ ቅዱስ ገብርኤል በግራ ሱራፌልና ኪሩቤል በዙፋኑ ስር እየሰገዱለት መጥቶ እንደዚህ አለው። ወዳጄ ቅዱስ ኤዎስጣቴዎስ ሆይ ሰላም ላንተ ይሁን አለው። ሰውን ወዳጅ ይቅር ባይ የአባቴ ወዳጅ የመንፈስ ቅዱስ ማደሪያ አንተ ነህ። ለአንተ ገነት ተከፈተ፣ የክብር ወንበር ተዘጋጀልህ፣ የሕይወት ዛፍ ተተከለ፣ የሕይወት አዳራሽ ታነጸ። ደስታ እረፍት ተደረገ፣ በረከት ተድላ ደስታ ጸናች። ሕመም ጠፋ፣ ሞትም ተሸሸገ፣ ጥፋት ተሰወረ፣ ሕመም መከራ ተረሳ፣ የሕይወት መዝገብ ተገለጠ። ይህ ሁሉ ለአንተና እንዳንተ ለተመረጡ የተዘጋጀ ነው አለው። አንተ ለምነኸኛል፣ እኔም ልመናህን ምኞትህን ሰጠውህ። ፈልገኸኝ አገኘኸኝ፣ በሩን አንኳኳ ከፈትኩልህ። እነሆ ከዚህ ዓለም በሞት እወስድሃለሁ፣ ከጨለማ ወደ ብርሃን፣ ከመከራ ወደ ክብር፣ ከሞት ወደ ሕይወት፣ ከሐዘን የዘላለም ደስታ ወዳለበት የተመረጡ ጻድቃን ሥጋቸውን በኃጢአት ያላሳደፉ ንጹሐን ደናግል ወዳሉበት በክርስቶስ ደም ራሳቸውን ያነጹ ወዳሉበት እንደ በረዶ ነጭ የሆነ የሕይወት ውሃ ወዳለበት እኔ እመራቸዋለሁ። አንተ ሰማያዊ የሆነ የአባቴ የጌትነቱ ማደሪያ የሆነች በኢየሩሳሌም ሰማያዊት ከእነርሱ ጋር ትኖራለህ። 12 በሮች አሏት፣ ደጆቿም አንድ መልክ ያላቸው። የበሯ ቅጽር እንደሚያበራ ዕንቁ ንጹሕ ነው። ውስጡ እንደ ብርሌ ነው። ይህች ዕጣ ድርሻህ ናት። የአሸናፊዎችና የሰማዕታት የንጹሐን ደናግል ፈንታ ናት አለው። ጌታችን ይህንን ሲለው ሰምቶ ቅዱስ ኤዎስጣቴዎስ ተነስቶ ሰገደለትና እንደዚህ አለው። ጌታዬ ሆይ በፊትህስ ሞገስን ካገኘው ከአንተ የምለምነውን የእኔን ቃል እናገር ዘንድ ፍቀድልኝ አለው። ጌታችንም የለመንከኝን ሁሉ አደርጋለሁና ተናገር አለው። ቅዱስ ኤዎስጣቴዎስም ራሱን ወደ መሬት ደፍቶ ዓይነ ሕሊናውን ወደ ሰማይ አንቅቶ እንደዚህ አለው። አቤቱ ስሜን የጠራ መታሰቢያዬን ያደረገ ቤተ ክርስቲያን የሠራ ያሰራም ቢሆን በዚያም በመታሰቢያዬ ቀን ወይኑን መገበሪያውን ጧፉንና ዕጣኑን ያስገባ ከዕለት ጉርስ የተራበውን ያጠገበ ከጽዋው የጠማውን ያረካ ጻድቃን ዋጋቸውን በሚቀበሉበት ጊዜ ለእነዚህም አንተ ዋጋቸውን ስጣቸው። አንደበቱ በረከትን የተመላ ጌታችን መልሶ እንደዚህ አለው። ይህንን ሁሉ እንዳልከኝ አደርግልሃለሁ አለው። መታሰቢያህን ያደረገ በዚህ ዓለም በሚመጣውም ዓለም 100 እጥፍ ድርብ አድርጌ እሰጠዋለሁ። የገድልህን መጽሐፍ ያጻፈውንና የተረጎመውን የሰው እጅ ባልሰራት በኢየሩሳሌም ሰማያዊት ስሙን እኔ ጽፈዋለሁ። በመታሰቢያ ቀን የተራበን ያበላ የጠዋት ደስታን የተሰወረ ምግብን እኔ እሰጠዋለሁ። በመታሰቢያ ቀን የተጠማውን ያጠጣ እኔ ከአባቴ ከጌትነቱ ምድር ከሚፈሰው ነጭ የሆነ የሕይወት ውሃ ምንጭ ወዳለበት ወስደዋለሁ። በአንተ ጸሎት አምኖ የተራቆተውን ያለበሰ እኔ ለወዳጆቼ ከተዘጋጀው የብርሃን ልብስ አለብሰዋለሁ። በመታሰቢያ ቀን ስንዴን ወይንም ዕጣንን ወይንም ለመብራት ዘይትን ዘቢብን ይህንን ለቤተ ክርስቲያን ለሌላም ቤተ ክርስቲያን ድካምህንና ገድልህን አስቦ የሰጠውን እኔ ከቅዱሳን ጋር ያማረ ክብርን ዋጋን እሰጠዋለሁ። በመታሰቢያ ቀን ማህሌትን የቆመውን እኔ ለእግዚአብሔር አስቀድሞ የተገዙ 14,004,000 ሕፃናት ምስጋናን እሰማለሁ። ቁራሽ እንጀራን ለነዳያን እስከ መስጠት ደርሶ በጸሎቴ የተማመነውን እኔ በምስሐ ደብረ ጽዮን በ1000 ዓመት በምገለጽበት ጊዜ ከቅዱሳን ጋር እገለጥለታለሁ።
በአንተ ስም እንግዳና ስደተኛውን ጧሪ ቀባሪ አባት እናት የሌላቸውን የተቀበለ እኔ ከደጋጎች አባቶች ጋር በክብር አኖረዋለሁ። ይህንን ኪዳን ጌታችን ከሰጠው በኋላ ኤዎስጣቴዎስን ከዚህ ዓለም ሐዘን ታርፍ ዘንድ ወደ ሦስተኛው ሰማይ የአባቴ ምስጋናው ቤት ወደሆነ እንዳንተ ያሉ ካሉበት እወስድሃለሁ። አንተ ግን ቤትህን ሥራ፣ ሐዘንተኞችን አረጋጋቸው፣ ለኃላፊ ሕይወታቸው ተጨንቀዋልና አዋቂዎቻቸውን አነቃቃቸው። የሐዘንን ሐሳብ ተው፣ በጌታ ደም ከላይህ ላይ አስወግድ፣ የማይሞት ልብስ ክብርን ልበስ አለው። ጌታችንም ይህንን ከተናገረ በኋላ ከፍ ባለ ምስጋና ወደ ሰማይ አረገ። አብዛኛዎቹ ልጆቹም የመምህራቸውን ፍለጋ ሲከተሉ በመንገድ ሞቱ። ከእርሱ ጋር ያሉት ልጆቹንም ቅዱስ ኤዎስጣቴዎስ ሰበሰባቸው፣ እንደዚህ አላቸው። ከኢትዮጵያ እስከ አርማንያ አውቆ ያደረገው ተአምራቱ ድንቅ ሥራውን አስቡ። ልጆቼ ሆይ እግዚአብሔር ስንት ተአምራት ያደረገልንን ተመልከቱ። በእስክንድሪያው ሊቀ ጳጳሳት ዘንድ፣ በኢየሩሳሌም ሊቀ ጳጳሳትም ዘንድ፣ በቆጵሮስ ሊቀ ጳጳስም ዘንድ ጌታችን ያደረገው ብዙ ተአምራትና ድንቅ ሥራን እወቁ። ይህንን ያያችሁትንና የሰማችሁትን በእኔ በአባታችሁ እጅ የተደረገውን የእግዚአብሔርን ቸርነት ለኢትዮጵያ ሕዝብ ንገሩ። ክብር ምስጋና ይግባውና ጌታችን ኢየሱስ ክርስቶስ እንደነገረኝ እነሆን እሞታለሁ፣ በእውነት እስከ ዘላለሙ አሜን። አባታችን ቅዱስ ኤዎስጣቴዎስ ያደረገው ተአምር ይህ ነው። ጸሎቱና በረከቱ ከእኛ ከሕዝበ ክርስቲያኑ ጋር ለዘላለሙ ጸንቶ ይኑር አሜን። አንዲት ሴት በአክሱም እንዳለች ተነገረ። በየዓመቱ የአባታችን የቅዱስ ኤዎስጣቴዎስን መታሰቢያ የንጉሥ ሀገር በምትሆን በአክሱም ታደርግ ነበር። ይኸውም በመስከረም 18 ቀን ነው። የተራቡትን የምታጠግብ፣ የተጠሙትን የምታረካ፣ ለነዳያን ምጽዋትን የምትሰጥ፣ ለመስኪናንም እንደ ችሎታዋ ታደርግ ነበር። እንደዚህም ስታደርግ በጎን የሚጠላ ሰይጣን ፈተናት። ዓይኖቿን እስከምታጣ የፈተና ወጥመድም በላይዋ መጣባት። ብዙ ዘመንም እያዘነች ኖረች። ወደ እግዚአብሔርም እየለመነች በሥጋና በነፍስ ቅድስና፣ በጽድቅና በንጽሕና ልብ በፊትህ የሄደ አገልጋይህ ቅዱስ ኤዎስጣቴዎስን አቤቱ አስብ እያለች ለመነች። እኔ ደካማ አገልጋይህንም ስለ እርሱ ብለህ ይቅር በለኝ እያለች ለመነች። የአገልጋይህ የቅዱስ ኤዎስጣቴዎስ መታሰቢያን በትጋትና በማዘጋጀት ደክም ዘንድ ዘወትርም አገለግልህ ዘንድ ማረኝ እያለች ለመነችው። ከብዙ ወራትም በኋላ የዓይኖቿ ብርሃን ተመለሰ፣ ብርሃንንም አየች። በአባታችን ቅዱስ ኤዎስጣቴዎስ ጸሎት ዳነች። የጻድቅ ሰው ጸሎትና ልመና ግዳጅ ትፈጽማለችና። የአባታችን የቅዱስ ኤዎስጣቴዎስ ጸሎቱና ልመናው ከእኛ ከሕዝበ ክርስቲያኑ ጋር ለዘላለሙ ጸንቶ ይኑር አሜን። በወርሃ ሐምሌ በ18ኛው ቀን የሚነበብ የስንክሳር መጽሐፍ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 18 በዚች ቀን የኢየሩሳሌም ኤጲስቆጶስ የጌታችን ወንድም የሚባለው ቅዱስ ያዕቆብ በሰማዕትነት ሞተ። ይህም ቅዱስ የጠራቢው የዮሴፍ ልጅ ነው። እርሱም ከልጆቹ ሁሉ የሚያንስ ነበር። እርሱም ንጹሕ ድንግል ነበር።
ከጌታችንም ጋር አደገ። ስለዚህም ክብር ይግባውና የጌታችን ወንድም ተባለ። ከጌታችን ዕርገትም በኋላ ሐዋርያት በኢየሩሳሌም ላይ ኤጲስቆጶስ አድርገው ሾሙት። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም አስተምሮ ብዙዎችን ወደ ቀናች ሃይማኖት መለሳቸው። የክርስትና ጥምቀትንም አጠመቃቸው። እግዚአብሔርም በእጆቹ ታላላቅ ድንቆችና ተአምራቶችን አደረገ። በአንዲት ዕለትም በጎዳና ሲጓዝ አንድ ሽማግሌ አገኘ። ቅዱስ ያዕቆብም ሽማግሌ ሆይ በቤትህ ታሳድረኛለህን? አለው። አረጋዊውም እሺ እንዳልክ ይሁን አለ። በአንድነትም ሲጓዙ ጋኔን ያደረበት ሰው አገኘው። ባየውም ጊዜ የክርስቶስ ሐዋርያ ሆይ እኔ ከአንተ ጋር ምን አለኝ? ልታጠፋኝ መጣህን? ብሎ ጮኸ። ሐዋርያውም በናዝሬቱ ኢየሱስ ስም ከሰውየው ውጣ አለው። ወዲያውኑ ያ ጋኔን ከሰውየው ላይ ወጣ። ያ ሽማግሌም ይህንን ድንቅ ተአምር አይቶ ደነገጠ። ከሐዋርያው እግር በታች ወድቆ እንደዚህ አለው፣ ወደ ቤቴ ልትገባ አይገባኝም። ነገር ግን እድን ዘንድ ቤተሰቦችም ሁሉ ይድኑ ዘንድ ምን ላድርግ አለ። ያን ጊዜም ሐዋርያው አቤቱ ጌታዬ ሆይ መንገዴን አሳምረህልኛልና አመሰግንሃለሁ ብሎ ጌታችንን አመሰገነው። ወደ ሽማግሌውም ተመልሶ የድህነትን ነገር ነገረው። ክብር ይግባውና ስለ ጌታችን ሰው መሆን፣ ስለ መከራው፣ ስለ ሞቱና ስለ መነሳቱ አስተማረው። ከዚህም በኋላ ያ ሽማግሌ ሐዋርያውን ወደ ቤቱ አስገባው። ቤተሰቦቹም ሁሉ ወደ እርሱ ተሰበሰቡ። ቅዱስ ያዕቆብም አስተምሮ የክርስትና ጥምቀትን አጠመቃቸው። ሥጋውንና ደሙንም አቀበላቸው። የከተማው ሰዎችም በሰሙ ጊዜ በሽተኞችን ሁሉ ወደ እርሱ አመጡ። ሁሉንም አዳናቸው። ለእነርሱም ሃይማኖትን አስተምሮ በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ቀሳውስትንና ዲያቆናትንም ሾመላቸው። ያንን ሽማግሌም ኤጲስቆጶስ አድርጎ ሾመው። ክብር ይግባውና የጌታችንንም ወንጌል ሰጣቸው። ከዚህም በኋላ ያስተምር ዘንድ ወደ ሌሎች አገሮች ወጥቶ ሄደ። አንዲት መካን ሴት ነበረች። እግዚአብሔር ልጅን ይሰጣት ዘንድ ስለ እርሷ እንዲጸልይላት ቅዱስ ያዕቆብን ለመነችው። እርሱም ጸለየላትና ወንድ ልጅን ወለደች። ስሙንም ያዕቆብ ብላ ጠራችው። ልጇንም ተሸክማ ወደ ሐዋርያው መጥታ ሰላምታ አቀረበችለት። ከልጇም ጋር ከእርሱ ተባረከች። ከዚህም በኋላ በአንዲት ቀን ብዙዎች አይሁድ ወደ እርሱ ተሰበሰቡ። ስለ ጌታ ስለ ኢየሱስም የማን ልጅ እንደሆነ ይነግራቸው ዘንድ ጠየቁት። እነርሱ ግን እርሱ ጌታን የዮሴፍ ልጅ እንደሆነ እርሱም ወንድሙ እንደሆነ እንደሚነግሯቸው አስበው ነበርና። ቅዱስ ያዕቆብም በሦስተኛ ደርብ ላይ ወጥቶ የጌታችን የኢየሱስ ክርስቶስን አምላክነት የእግዚአብሔር ልጅ እንደሆነ ከአብ ጋርም ትክክል እንደሆነ ይገልጽላቸው ጀመር። ይህንንም በሰሙ ጊዜ እጅግ ተቆጡ። ከደርቡ ላይ አውርደው የጸና ግርፋትን ገረፉት። ከእነርሱም ውስጥ የእንጨት ገበታ የያዘ አንድ ሰው መጣ። በዚያ እንጨትም ቅዱስ ያዕቆብን ራሱ ላይ መታው። ያን ጊዜም ነፍሱን በእግዚአብሔር እጅ ሰጠ። ስለ እርሱም ወይን እንዳልጠጣ፣ ደም ካለው ወገን እንዳልበላ፣ በራሱም ላይ ምላጭ እንዳልወጣ፣ በውሽባ ቤትም እንዳልታጠበ፣ ሁለት ልብስንም እንዳልለበሰ፣ ሁልጊዜም እንደሚቆምና እንደሚሰግድ ተጽፏል። ከመቆም ብዛት የተነሳም እግሮቹ አብጠው ነበር። ከዚህም በኋላ አረፈና በቤተ መቅደሱ ጎን ቀበሩት። ለእግዚአብሔር ምስጋና ይሁን። እኛንም በሐዋርያው ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን።
በዚህችም ቀን ከቁልዝም ከተማ ቅዱስ አትናቴዎስ በከሃዲው በዲዮቅልጥያኖስ ዘመን በሰማዕትነት ሞተ። ይህም ቅዱስ ከነገሥታት ወገን ነበረ፣ በሃይማኖትም የጸና ነበር። እነዚህ ከሃዲያን ነገሥታት ዲዮቅልጥያኖስና መክስሚያኖስ የጣዖትን አምልኮ ባወጁ ጊዜ ይህንን አትናቴዎስን ለግብፅ አገር ገዥ አድርገው ሾሙት። አብያተ ክርስቲያናትንም እንዲያፈርስ አዘዙት። እርሱ ግን ወደ ግብፅ በደረሰ ጊዜ ወደ ሊቀ ጳጳሳቱ ሄዶ በረከትን ተቀበለ። እርሱም ክርስቲያን እንደሆነ ነገረው። በእርሱም ደስ አለው። ንጉሡም በሰማ ጊዜ ይዞ የመረምረው ዘንድ ሌላ መኮንንን ላከ። መኮንኑም በደረሰ ጊዜ ተገናኘውና የአማልክትን ፍቅር ለምን ተውካለው? አትናቴዎስም እንደዚህ ብሎ መለሰለት፣ እኔ ከታናሽነቴ ጀምሬ ክብር ይግባውና የክርስቶስ ነኝ፣ የቀናች ሃይማኖቴንም አልተውም አለው። መኮንኑ የንጉሥን ትእዛዝ የሚለውጥ ሁሉ ቅጣት እንዲያገኘውና በጽኑ ሥቃይ እንዲሰቃይ አታውቅምን? አለው። ቅዱስ አትናቴዎስም እንደዚህ አለው፣ አንተ ሰነፍ፣ በአንተ ላይና በንጉሥህ ላይ ቸር ሕይወት ሰጭ እግዚአብሔርን በሚጠላ በአባትህ ሰይጣን ላይ የሚመጣው የዘላለም ሥቃይን እስከምታይ ድረስ ጥቂት ታገሳለው። መኮንኑም በሰማ ጊዜ እጅግ ተቆጣ፣ ራሱንም በሰይፍ እንዲቆርጡ አዘዘ። ቅዱስ አትናቴዎስም ነፍሱን ከቅዱሳኑ ጋር እንዲያሳርፍ ከቤተ ክርስቲያንም መከራን እንዲያርቅ የሮምንና የአክሱምን የክርስቲያን መንግሥት እንዲያጸና ወደ እግዚአብሔር ጸለየ። ጸሎቱንም በፈጸመ ጊዜ በርከክ ብሎ ሰገደ። ጭፍሮቹም ራሱን በሰይፍ ቆረጡ። ምዕመናንም ሥጋውን ወስደው ቀበሩት። ከመቃብሩም ቁጥር የሌላቸው ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የአንዱራናና የኢትዮጵያ የኤስድሮስ ማኅበር የ9,000 ጭፍሮች የመኮንኑ የአንድራኒቆስና የሰራዊቱ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ጌታችን ኢየሱስ ክርስቶስ ወንድሙ ይባል ዘንድ ካደለው ሐዋርያ በረከትን ያድለን፣ በምልጃው ምሕረትን ይላክልን። የጻድቃን የሰማዕታቱም ምልጃና ጸሎታቸው አይለየን ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል አምላካችን ምስጋና ይድረሰው አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።